ቤዚ በእናትሽ አንዴ ነኝ እናናግሪ። ያያ በእናትህ እንደሱ አትይ። ያሬዶ ፊስ ነው? ሰላም ነሽ? አለው። እንዴት ነህ? አይ ቹቻ እንዴት ነሽ? እኛማ ደህና ነን። ቆይ ቤዚቲ ምን ሆነሽ ነው ዝም ያልሽው? እኔ አረኔ ዝም አላልኩም። መቼም ከያሬድ ጋር እኮ ፍቅረኛ መሆናችሁን ነው እንጂ እኮ ያቆማችሁት ሰላም መባባል አልተከለከላችሁም አይደለ? እሱንማ እንዴት እንከለከላለን እኮ። እንደዛ ከሆነ ደግሞ ሰላም በይዋ። ሃይ ያሬድ። ቤዚ እንዴት ነሽ? ደህና ነኝ። ቹቻ በእናትሽ እንሂድ። ቤዚ የሆነ ማውራሽ ነገር ነበር። ያሬድ በእናትህ ተወኝ እሺ። ሌላ ነገር እኮ አይደለም፣ ስለ ትምህርት ነው። ምን? ስለ ትምህርት ነው ያልከው? አዎ ቤዚ ምን ነው ገረመሽ? አረ ያሬዶ እቺ ነገርማ እኔንም በጣም ነው የገረመችኝ። በእርግጥ እስከዛሬ በነበረው ማንነት የመዘናችሁ መገረማችሁ ልክ ነው። እናማ ቤዚ በቃ ራሴን መለወጥ ስለፈለኩኝ ማጥናት ጀመርኩ። እሺ እባክህ ያሬዶ። ቹቻ እኔ እኮ አልቀለድኩም። እኔም አልቀለድኩም ልጄ። በል ወግህን ቀጥል። እናማ ማታ ማንበብ ጀመርኩና የሆነች ጥያቄ ከበደች። ያሬድ እየቀለድክ አይደለም አይደል? አረ አይደለም ቤዚ። እሺ የቱ ጋር ነው የከበደ? ራሽናል ፋንክሽኑ ሲምፕሊፋይ ሳደርገው። ምን እንዴ ቤዚ? ቆይ ልጅ የሚያወራው የምር ነው እንዴ? አዎ አሁን ያለው ቶፒክ ላይ የሆነ የሚከብድ ፓርት አለው። እሺ ቆይ ያሬድ ሲምፕሊፋይ ስታደርግ የቱ ጋር ነው የከበደ? ዶሚኖን እኮ እስከማገኘው ድረስ ሄዳለሁ፣ ግን ደግሞ ፋክተራይዝ ላደርገው ሲል ትንሽ ይከብደኛል። አይ ውርደቴ፣ አይ ቅሌቴ፣ ወይኔ ቤዛ፣ ወይኔ ጉዶንኩኝ። አንቺ ደግሞ ምን ሆንሽ እንዴ ቤዚቲ? ያሬድ እንኳን ደፍሮ ማትስ ማጥናት በጀመረበት ሰዓት እኔ ያለው እንጂ ወይ አጠናኝ ወይ አላጠናው እንዲሁ እንደተፋጠጥን አለን። እና ቤዚ ምን ትኛለሽ? ደስ ይለኛል፣ አግዛለሁ። የምርሽን ነው? አዎ ግን ምንም ነገር አታወራኝ። አረ ተስማምቻለሁ። እሺ ብራቮ ያሬዱ፣ ብራቮ ትችላለህ። ቆይ እሱ ማን ስለሆነ ነው እኔ እንደዚህ የሚያናገረኝ? ወይኔ በጄሪ ሞት ስለማን ነው የምታወሪው? ስለ ዮሴያስ ነው እንዴ? ተጣላችሁ እንዴ? ምን አለ አሁንስ ተጣልተን አንደኛችንን በተከባበረ። ቆይ ምን አድርጎሽ ነው ይሄን ያለ ተናደርሽበት? እሱ ፍቅረኛ ያዘና እኔን ያገባኛል? አረ ምን አገባሽ አንቺ? ምን ቦጣሽ? ምን ይመለከትሻል? እኔ ብፈልግ አይደለም እሱን ከሱ የተሻለ 10 እጥፍ ወንድ መጥበስ ያቅተኛል? ምን 10 ያቅተሻል? 100ን መደርደር ትችያለሽ። እሺ ፍቅረኛ ስሚያዝ ብርቅ ነው? አረ ብርቅ አይደለም። ምን ያሽቀብጣል? ቤቴን ጠብሶ ደግሞ ያወራል እንዴ? ታዲያ ምንድነው እሱ እንደዚህ የሚያደርገው? ሄቪ ግን ቆይ ለምን ግራ ከምታጋብኝ የተፈጠረውን ነገር አትነግሪኝም? በሄድኩ በመጣው ቁጥር ከሮሚዮና ጁሊየት በተቀነጨበ ግጥም ያነበንብብኛል። ማ ዮሲ? አዎ ዮሲ። ቆይ እሱ እንደዚህ አይነት ነገር ያውቃል እንዴ? እንግዲህ ለነገር ሲሆን አጽንቶ ይሆናል። እና ግጥሙን ስላለን የተናደድሽው? አይደለም። እና ከቤቲ ጋር ሆኖ በተደጋጋሚ በእነሱ ፍቅር እንደቀናው አድርገው የሚያወሩት ነገር ምንም ምቾት እየሰጠኝ አይደለም። እና ይሄንን እኮ መናገር ትችይ ነበር። ባክሽ ልጁ የሚሰማ ጉድ አይደለም። ወይ እና ምን ተሻለሽ? ይኸውልሽ ጄሪ፣ የሚሰሙሽ ከሆኑ ሁለቱም ክብራቸውን እንዲጠብቁ ንገሪያቸው። ካልሆነ ግን አጉል ነገር ይፈጠራል። እቺ አጉል ነገር ያልሻት ነገር ግን አልገባችኝም። ብቻ ለአባትሽ ልትነግሪያቸው እንዳይሆን። እሱ ያገባሽ ኦ መንጨርጨር ይሉታል። ይሄ ነው። እቺ ኖሪ ሂጄ ባቀሳስራት። እናንተ ብሽቆች ናችሁ፣ ብሽቆች፣ የማትረቡ ብሽቆች። አንቺ ቆይ ከምን አይነት ሰዎች ጋር ነው የምታገናኙ? ደግሞ ከምን አይነት ሰዎች ጋር አገናኙ? ከመቅዲ ጋር። መቅዲ ማነች? ሄኖክ ነው ምናምን የሚባለው የሱ ፎንቃ። እንዴ የምርህን ነው ቅዱሴ? አዎ የምሬን ነው። ቆይ የት ተገናኛችሁ? ትናንትና ካንቺ ጋር ከተለያየን በኋላ አግኝታኝ ነበር። ቆይ እንዴት ሊሆን ቻለ? ማለት እንዴት ሳወቀች? በእርግጠኝነት ያ ሄኖክ የሚባለው ልጅ ስመታ አይተኛለች። እና ምን አለች?
ከዚህ በኋላ ቾምቤን ትነካውና ያበቃልሃል ብላ በጥፊ መታኝ ሄደች። የምርህን ነው ቅዱሴ? አዎ የምርህን ነው። እና ዝም አልካት? ምን ማድረግ ነበረብኝ? ቆይ እንዴት እጇን አንስታ ስትመታ ዝም ትላታለህ? ፊዮሪ ልጅቷ እኮ ቺክ ናት። እንዴት አድርጌ ነው የምታ? እና እኔ ቺክ አይደለሁ? ለኔ ጊዜ የማይሰራ ቺክነት ለሷ ጊዜ እንዴት መጣ? መች ደግሞ አንቺም ቺክ ነኝ ብለሽ ነው የምታስቢው? ይሁን ከቃውስ። እሺ ሌላ ምን አለች? ምን ነው ችግር አለ እንዴ? አረ የለም። ታዲያ ፊት ለምን ተቀየረ? መቅዲን ሳይት የሆነን ሰው አስታውሰች። ማንን ይመስልሻል? ፍቅረኛ? አዎ ፍቅረኛ። ባይገርምሽ መቅዲን ሳይት እኔ ፍቅር መቃብር ፈንቅላ የተነሳች ያልነበር የተሰማ። በቃ ተረጋጋ። Rock, paper, scissors, shoot. Rock, paper, scissors, shoot. በዚህ እኮ እናንተ ሰፈር ጨዋታ ነው። እኛ ሰፈር እንደዚህ ታርገን ቆንጥጫ አሁን ባንቺ ቤት አራዳ መሆንሽ ነው። ቆይ ግን ጸጋ ድሮ የሰፈረብሽ ሰይጣን ቤዛን ነበር ጠምዶ ያዘው። አሁን ወደ እኔ ዞረ ማለት ነው። ምናልባት እኔ ላይ ማድረግ የምፈልገው ነገር በሙሉ አርጋ ስለጨረሰች ይሆናል። ማላገጣችሁ ነው? አረ እንደው በሆነልኝና ባላገጥኩ። ቆይ ግን ጸጋ ምን ብናረግሽ ነው የሚሻለን? ስልኬን ወስደሽ ፎርማት ስላደረግሽ ከኔ የምታመልጭ መሰለሽ እንዴ? ሰምኛለሽ ሴትዮ፣ ያንቺ ስልክ መፎርማቱ ለኛ ምንም አይጠቅመንም። እሺ እኮ እንዴት? ምክንያቱም እኔ ላይ ማድረግ የምትፈልጊውን ነገር በሙሉ አድርገሽ ጨርሰሻል። ምን ማለት ነው? ምን ቀረሽ? ስለኔና ስለ ያሬድ ለእናቴ መናገር ነበር፣ እሱንም አድርገሻል። መቼም መቃብር ድረስ ሄደሽ መቃብር ከፍተሽ ለአባቴ እንደማትናገሪ ተስፋ አደርጋለሁ። አንቺ ልጅ አነጋገርሽን አስተካክሺ። ባላስተካክል ምን አባሽ ልታመጪ ነው? አረ ቤዚትዬ ተረጋጊ። ጸጋ እኮ ከተናደደች ያላትን ፋይል ለፖሊስ ሰጣ ቀስቴን ታሳስሯለች። እሺ ምን የሌላ ይመስሎሽ? ባክሽ ቢኖርሽ ምንም አታመጭም። ቀስቴ እንደሆነ በደና ጊዜ እስር ቤት ለምዷል። ስለዚህ ምንም አይሆንም አይደል ቹቹሻይ? አዎ ቤዚትዬ፣ እንደውም እኮ ቀስቴ ቢታሰር የበለጠ ፍቅሩ የሚጨምርልኝ ነው የሚመስለኝ። ደሞኛ ጓደኞቹ የታሰረ ያህል እንዳይሰማው ሁሉ ጊዜ እየሄድን በቀን ምናምን እንጠይቀዋለን። ቤዚትዬ ደግሞ እኮ መደባደብ ምናምን ብዙ የሚያስቀጣ አይመስለኝም። ኦኬ፣ ስለዚህ ጸጋን አትልፊ እያልሻት ነው ማለት ነው? አዎ ቤዚትዬ። ቆይ ግን ለምን አንቺ አልነግሪያትም? ባክሽ እኔን አትሰማኝም፣ አንቺ ንገሪያት። ውይ ቤዚቲ፣ እኔ ሞት እንኳን ቢመጣ በፍጹም አላደርገውም። እሺ እንዴ? ለምን? ምክንያቱም እኔ ከሰይጣን ጋር ማውራት ስለማልፈልግ ነው። ለካሱም አለ። ሁላችሁም የሆናችሁ ብሽቆች ናችሁ። እሺ ብሽቆች። ታባቷ ረርኮ ያለችው ቤዚቲ። እቺ ልጅ ግን በዚህ ከቀጠልሽ ማለት ከጊዜ በኋላ መንጨርጨራውና ማበዱ አይቀርም። እሺ ምን አሁን እስጤነኛ ነው? ምን ያስገለፍጥሻል? ኧረ እኔ አልገለፈጥኩም። አንቺ ልጅ ብትናገሪ ነው የሚሻልሽ። አይ ባለፈው ቁምጣና በረባሱ አድርገሽ የቀረጽኩሽ ቪዲዮን ባየሁት ቁጥር ሳቄን መቆጣጠር ነው የሚያቀተኝ። እሱን ቪዲዮ እስካሁን አላጠፋሽም እንዴ? ለምን አጠፋዋለሁ? ቦቻራ እንድታጠፊ ያልነገረሽ? እሱማ ነግሮኝ ነበር እና እኔ ግን አልተስማማው። ለምን? ምክንያቱም ቪዲዮን አጥፍቼው ቦቼን እኔ ከማድረግ ይልቅ ቪዲዮን እኔ ጋር አስቀምጬ ቦቼን ላንቺ ሰጥቼሽ በቪዲዮ ዝናና ነው የሚሻለኝ። አሃ ስለዚህ ቦቻራን የቀረብሽው እኔ ለበቀል ነው ማለት ነው አይደል? አንቺ ማፈቅርሃለሁ ያልሽው እኮ ከኔ ለማራቅ እንደሆነ ገብቶኛል። እሳይ ደግ አደረኩ። አንቺ ምን አገባሽ? እኔ ምንም አያገባኝም። ግን ደግሞ ቦቼ ምን ያህል የዋህ እንደሆነ ነው ያየሁበት። አሁን ቪዲዮን አጥፊው። የኔ ማጥፋት ምን ትርጉም አለው ብለሽ ነው ማለት? ምክንያቱም ቪዲዮ በጣም ብዙ ሰው እጅ ላይ ደርሷል። አንቺ አይት ምንድን ነው የምታወሪው? ያው የተፈጠረውና ሰሚኛለሽ? እሱን ቪዲዮ በስተት ሌላ ሰው እጅ ላይውና ያንቺ ነገር ያበቃለታል። እሺ እሱን አብረን የምናየው ይሆናል። ባይ ባላገሯ። ቆይቺ ልጅ ምን ባረጋት ነው የምትፋታኝ? ቆያቺ ጸጋ እኔ ላይ ሁላ ነገር እየደረሰብኝ ምን አባቷ ነው የዘጋት? ይሁላ ገንዘብ መሰጣት ለዚህ ካልሆነ ለመቼ ሊሆን? አንተ 100 ሺህ ብር ጣልኩ ብለህ እንደዚህ ሀዘን ውስጥ ትገባለህ ባንዴ? ምን ሆነ ነው? አራረጋገው። ገንዘብ እኮ ወረቀት ነው። እኛ ስለምናካብደው ነው እንደዚህ ላይ ስለምንሰቅለው ነው እንጂ ወረቀት ነው ገንዘብ ማለት እኮ። ያንንም ሰርተህ ነው ያመጣው፣ አሁንም ሰርተህ ታመጣዋለህ። ለእንትን እንደዚህ ማካበድ ምንድነው? ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄን አይምሮስ ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄን ደግሞ ምሳሌ እስተ ማለት ነው። በ10 ብር ምሳሌ በ10 ብር በ10 ብር ወይ እንዴ እየተጣልኩት አስፈረሬ
አታቃጥር ወዳጄ፣ የምስራች እነግርሃለሁ ስልህ ዳሽን ባንክ ጸዴ ኢቨንት አዘጋጅቷል። እዛ ወስደሃል። ኢቨንቱ ምንም በማስመልከት ነው? ዳሽን ባንክ ሱፐር አፕ ላይ የነዳጅ ክፍያ ፊቸር ተጨምሯል። አባት በተመረጡ የነዳጅ ማደያዎች ነዳጅ ስትገበይ እጅግ ቀለል ባለ ስቴፕ በሚላክልህ የነዳጅ ክፍያ ኮድ ወይንም በኪዋር ኮድ ክፍያን የምትፈጽምበት ፊቸር ነው። ፊውል ፔመንት ተቀላጠፈ ይላል እና የቅድሟን ነገር አደራ